እኔ ለሄር ነው እያላችሁ አታስፈራሩ። አንዳንድ ሰው ወንጌል ገብቶ ምኑን አይቶ እንደተቀመጠ ራሱ አይታወቅም። በቃ በሆነ ነገር ላይ ስናደድ ሊሄድ ነው። አሁን በቅርቡ ደግሞ ያው እነዚህ ታዋቂዎቹ እየወረዱ ነው ያሉት። በቃ የእግዚአብሔር ነገር እያለቀባቸው ጸጋቸው እየተላጨ መሆኑ የምታውቁት እየወረዱ የሚገለጡበት መንገድ እውነት ነው። በፍጹም እንዲህ ይሆናል ብላችሁ ባልጠበቃችሁበት መንገድ ይመጣል። እንዲህ ሊሆን ነው ወገኖቼ። ሃይማኖተኛ ሆኖ እግዚአብሔርን አለማወቅ ይቻላል። እግዚአብሔርን ሳያውቁ መኖር ይቻላል። ቸርች ቁጭ ብሎ ይሄ ነገር አሁን እየገባኝ መጥቷል። ስንቶቻችሁ ናችሁ ግን ከድንግል ማርያም ተለይታችሁ መኖር የማትችሉት? እንደኔ የኔ ምስኪን የትኛውን ህይወት ነው የምትዩ? በዚህ በምድር ላይ እየኖርን ያለነው የ50 እና የ60 ዓመት ገደብ የተቀመጠለትን እርሱ ነው የምትዩ? እውነትም የትኛውን? አረ የማርያም ጉዳይ የወይን ጠጅ ማስቀየር ከሊቀ ክህነት ከምልጃ ጋር አብሮ አይደለም። መጀመሪያ ሊቀ ካህናት ጾታው ወንድ መሆን አለበት። ይሄም መታወቅ አለበት። አማላጅ ማለት ነው። ሊቀ ካህናት ማለት አማላጅ ነው፣ መካከለኛ ማለት ነው። አማላጅ መጀመሪያ ወንድ መሆን አለበት። ጾታ ራሱ ወንድ መሆን አለበት። በጌታ በኢየሱስ ስም ዋና ሰዓት ላይ ከመፋዘዝ ያድናችሁ። በሚፈልጋችሁ እንድትካፈሉት፣ እንድትቀዱ፣ ከሱ ምክር እንድትሰሙ፣ ከአፉ እንድትሰሙ ለሚፈልገው በሚፈልግበት ሰዓት ላይ በተለያየ ጉዳይ ከመያዝ ያድናችሁ። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ላይክ በማድረግ ጀምሩ፣ ሰብስክራይብም አሉ። ስሙ ይሄንን ጉድ። አሁን በቅርቡ ደግሞ ያው እነዚህ ታዋቂዎቹ እየወረዱ ነው ያሉት። በቃ የእግዚአብሔር ነገር እያለቀባቸው ጸጋቸው እየተላጨ መሆኑ የምታውቁት እየወረዱ የሚገለጡበት መንገድ። አሁን ሰሞኑን ደግሞ ዘማሪ ሶፊ በዛ በጣዕመ ዜማሽ ምን አለ ቃናው ሳይበላሽ አርፈሽ ብትቀመጪ፣ በነበረው ብትቀመጪ፣ በተከበረችበት ስምሽ ብትቀመጪ ምን አለበት? የእግዚአብሔር ባልሆነ ነገር ለምን ትገለጣላችሁ? የምታረጉትን በጓዳ አርጉት። እሺ ለምንድን ነው መሰናከያ የምትሆኑት? ወጣሽ። እሺ አንደኛ መዝሙሩ አማርኛ አይደለም። ሁለተኛ የመዝሙሩ ግጥም የእግዚአብሔር አይደለም። 3 ዳንስ ነው የምትደንሺው ያለሽው። አለባበስሽ ምንሽ የእግዚአብሔር ሴት ይመስላል። አጋዳፌ አረ መድገም እንኳን ያስፈራል። ደግሞ ዘመኑ እኮ እታለ ዘመኑ የዳንስ ነው እንዴ? ዘመኑ እኮ በየትኛውም ቀዳዳ የእግዚአብሔርን መልእክት እያመጣን የክርስቶስ ኢየሱስ ወንጌል እየሰበክን ብርሃን ሆነን ይህንን የጨለማ ዘመን የምናልፍበት ጌታ ሊመጣ ነው። ትደንሻለሽ አንቺ ወገብሽን ጌትሽን እያሳየሽ። ሼም ኦን ዩ ብዬሻለሁ። እነሽብን እኮ ተውረገረግሽብን። አሳየሽን እኮ ምን ለማሳየት ነው? እኔ ከጀርባ ያለው ሞቲቫችሁ ነው የሚገርመኝ። ምን ለማሳየት ነው ያንን ይዛችሁ የተገለጣችሁት? ሶፊያ ሽባባ ራስሽን ጠብቂ። አሁን እንደዛ ስትደንሽ ያየሽ እዚህ ጋር መዝሙርሽ እንዴት አድርገን እንስማው? ከባድ ነው። እኔ በበኩል የእሷን መዝሙር በደንብ ነው የሚሰማው። ይታችን ደግሞ የምታሳየው አንዳንድ ነገሮች እንዴት ኧረ በእግዚአብሔር ኧረ ተው ከባድ ነው። መናገር ራሱ እኮ አልቻልኩም። በኢየሱስ ክርስቶስ ይሄን የመሰለ መዝሙር፣ ይሄን የመሰለ ጸጋ እንደገና በዚህ በኩል ለመናገር ራሱ እኮ ይከብዳል። ኢየሱስ ያድናል። ብቻ ስሙ። እኔ ለሄር ነው እያላችሁ አታስፈራሩ። ከቤተሰቦቻቸው ጋር በውስጥ አውርተው ተመለሽ እያሉኝ ነው ቤተሰቦቼ ብለው ለኔ ነግራው፣ ከዛ ደግሞ መጣው በኤርሚያስ ምክንያት አንዷ ምናለች 50,000 ሰው ወደ ኦርቶዶክስ ተመልሷል ያለችው ሰምታችሁ? ገልብጣችሁ አንብቡት። 50,000 ሰው ምናልባት ወደ ኦርቶዶክስ መጥቷል። ከዚህ ኦርቶዶክስ አያሉ ስሜን ጠርተው ይሄ ሰው በጣም ብዙ ሰው እያሳተ ነውና እሱ ቤት አትግቡ ብለው ነው ያሉት። ስሜን ጠርተው ከዚህ ደግሞ 50,000 ሰው ከጴንጤ ወደ ኦርቶዶክስ ተመልሷል። አልሰማችሁ? 50,000 የወንጌል አማኝ ወደ ኦርቶዶክስ ተመለሰ በኤርሚያስ ምክንያት ተብሎ ሲጻፍ ማን የቆጠረው 50,000 ሰው መሆኑን አትሉ? እኔ እንኳን ወደ ጌታ የመጡትን እንኳን አልቆጠርኩም። መረኛ ቁጥር ነው ብያለሁት። እህቴ አታሳቡ። ኢየሱስ ይወደዳል። ድንቅ ነው ጌታ። ኢየሱስ ነው እንጂ አዳኙ እናትና ልጁ ነው አላለም።
የእናትና ልጁ እንትና የገሪባዎቹ ነው። አንዴዚህም አንዴዛም የሚያጠቅሱት ማለት ነው። ክብር ለእናትና ልጁ ምናምን ነገር እያሉ ከዛ ደግሞ ሄድና ደግሞ ክብር ለመሐመድና ለአላህ ምናምን ነገር ብሎ ይላል። እፎይን ይጣልብሃል። አጭኖ ይጥልልሃል። ይሄንን የመሐመድን መንፈስ ማለት ነው። እውነት ነው። ደግ አደረገ። ጸልዩለት በእውነት ለእንደሱ ለእፎይ አይነት ወንድም ማለት ነው። እዚህ ክብር ለእናትና ልጁ ብሎ ደግሞ እዛ ደግሞ ይሄድልሃል። አይሰነብቱ። እዚህ መጡና ኢየሱስ ጌታ ነው ይሉናል። ወይ ጌታ ይባረክ እሰይ ብለን 3 ሳምንት ሳይቆዩ ክብር ለእናትና ለልጁ ተክልዬ እስማ በቃ ተመለስ ወደ እናት ቤተክርስቲያን ምናምን ነገር ብሎ ይልና እዛ ደግሞ ሳጨርስ ታክቢር ይልልሃል። ዛኛ ገልበጥ ባጣ ትውልድ አለ ሙሴ። እውነቱን እኮ ነው። ቃል በቃል እኮ ነው ያለው። ጠማማና ገልበጥ ባጣ ትውልድ። የጴንጤ ቸርች በአፍጢሙ አይደፋም። እኛ ስለሄድን አንተ ስለሄድክ አንቺ ስለሄድሽ እኔ ብሄድ ማለት በአፍጢሙ አይደፋም። ምንም ጭራ አይልም። ከኦርቶዶክስ ነው እንደውም ትልልቆቹ አገልጋዮች ወደ ጌታ እየመጣሉ። እኔ ከጴንጤ ትልልቅ የሚባለው ደግሞ ይታወቃሉ የተባሉ ወደ ኦርቶዶክስ የተመለሱት አስታውሳለሁ። አንድ ጥራልኝ። እነ ቢኒያም ሸታዬ ናቸው። አንድ ስብከት ፈልገህ ዩቲዩብ ላይ አታገኝም። እነሱ ናቸው ፓስተር ተብለው እየተባሉ ማለት አንድ ስብከት በሆነ ባልሆነ ነገር እየተናደዳችሁ ልሄድ ነው ብላችሁ የምታስፈራሩ ሰዎች ማንንም አትጎዱ፣ ራሳችሁን ነው እንጂ ከእናንተ ጋር ሲወል የሚገባ ሰው የለም። ስለዚህ አምልጥ፣ እንደዚህ ይሄዳለሁ ምን አታስፈራራ፣ ራስህን ነው። ይሰበር ከስር ማንንም የሚጎዳ ሰው የለም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ተቀመጥክ ለራስህ ብለህ ኢየሱስ ጋር አልፈልግም ካልክ አንተ ራስህ ነህ ተጎጂ፣ ሌላ ማንም የለም። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ይሄንን ስንቶቻችሁ ናችሁ ግን ከድንግል ማርያም ተለይታችሁ መኖር የማትችሉት እንደኔ? የኔ ምስኪን የትኛውን ህይወት ነው የምትዩ? በዚህ በምድር ላይ እየኖርን ያለነው የ50 እና የ60 መገደብ የተቀመጠለትን እርሱ ነው የምትዩ? እሱንማ እንኳን አንቺ ይቅርና በእግዚአብሔር ፍጹም መኖር የማያምኑትን እግዚአብሔር የለም ብለው መኖሩን የካዱት እነዚያ ሰዎች እንኳን እየኖሩት ይገኛሉ። ለማንኛውም መጽሐፍ ቅዱስን አታነቡም፣ ወንጌልን አታውቁም ብለን የምንለው በምክንያት ነው። መጽሐፍ ቅዱስ ዮሐንስ 6:47 ላይ እኔ የህይወት እንጀራ ነኝ፣ በእኔ የሚያምን የዘላለም ህይወት አለው። እንዲሁም ደግሞ ዮሐንስ 14:6 ላይ እኔ እውነት መንገድ ህይወትም ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት አይቻልም ይላል። እግዚአብሔር ለዓለም ሁሉ የዘላለም ህይወት ማግኛ መንገድ ኢየሱስን ሰጥቷል። ሐዋርያቶችም የጌታ እናትም ለነሱ እንኳን ህይወት ክርስቶስ ነው፣ መዳን በኢየሱስ ብቻ ነው። ገና ስታወራ ራሱ አያችሁ ስንቶቻችሁ ናችሁ ከድንግል ማርያም ተለይታችሁ? ስሜታዊነት ብቻ በቂ እኮ ነው እንዲህ ለማለት። ቅዱሱ ቃል ምን ይላል ምናምን አንብበህም አታውቅም እንዴ? ያነበበ ሰው አይናገርም። ኧረ መጽሐፍ የምናገረውን አውሩ። ክብር ለኢየሱስ ይሁን። ተረት እያወራችሁ ወደ ሲኦል አትሄዱ። ቅዱሱን ቃል ገልጣችሁ አንብቡ። ያለ ኢየሱስ መኖር አይቻልም። ያለ ማንም መኖር ይቻላል። ምንም እውነትም ምድር ላይ ከሆነም ማንም እየኖረ ነው። እኛ ያልነው የሰማዩን ነው። ክብር ለኢየሱስ ይሁን። ለምድርም እሱ ፈውስ ነው፣ ሰላም ነው። ኢየሱስን ተቀበሉ፣ ህይወት ይሰጣል። ሰማያንንም የማርያም ጉዳይ የወይን ጠጅ ማስቀየር ከሊቀ ክህነት ከምልጃ ጋር አብሮ አይደለም። መጀመሪያ ሊቀ ካህናት ጾታው ወንድ መሆን አለበት። ይሄን መታወቅ አለበት። አማላጅ ማለት ነው። ሊቀ ካህናት ማለት አማላጅ ነው፣ መካከለኛ ማለት ነው። አማላጅ መጀመሪያ ወንድ መሆን አለበት። ጾታ ራሱ ሴትነት ራሱ አይፈቅድም። ወንድ መሆን አለበት። ከወንድም ሊቀ ካህናት መሆን አለበት። ወንድ ሁሉ ደግሞ አያማልድ። ደግሞ አቦዬ ወንድ ናቸው እንዳትሉ። ከወንድም ምን መሆን አለበት? ሊቀ ካህናት መሆን አለበት። ከሊቀ ካህናትም ሊቀ ካህኔ አንተ ነህ ብሎ ቀጥታ ማን የሾመው? እግዚአብሔር የሾመው መሆን አለበት። ሊቀ ካህናት ምን ነው? ሊቀ ካህናት ትርፍ ያለው አይደል? ሊቀ ካህናት ጎበና ያለው አይደል? ሊቀ ካህናት እንዳትለኝ፣ እግዚአብሔር ሊቀ ካህኔ ያለው። ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ የፈለጉት ምንድነው? የሊቀ ካህናት እግዚአብሔር ለኛ የሚሾምበት ዓላማ መኖር አለ። ዓላማው ምንድነው? የሊቀ ካህናቱ መሾም ሲባል ይኸው ቀጥሎ ያለው ከሰው ተመርጠው ነው ተመርጠው ስንት ነው? ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ማናቸውም ከእግዚአብሔር ጋር በሚያገናኝ ኬዝ በየትኛውም መንፈሳዊ ፋይሎቻችሁ በየትኛውም የናንተ ጉዳይ ከእግዚአብሔር ጋር በተገናኘ ያለ ከመንፈሳዊ ዓለም ጋር በተገናኘ ባለ በየትኛውም ኬዝ ላይ ለእግዚአብሔር በሆነው ነገር ሁሉ ለሰው ነው ለሰው ይሾማል ነው ስለሰው ባጭሩ እዛ የቆመው የራሱን ምንም ሊሰራ አይደለም። እዛ የቆመው ሙሉ በሙሉ ስላንተ ሊሰራ ያንተ ዋስ ነው፣ ያንተ ወኪል ነው።
አባ ብለህ ከመሬት ስትጮህ እግዚአብሔር አቤት ልጄ ብሎ ቀና ሲል አንተና የሚያየው እሱን ስለ ሰው ነው የቆመው። ለራሱ ምን ሊሰራ ይገባል? ለራሱ ኃጢአት የለበት ድካም የለበት አብ የተደሰተበት ነው ያስፈልጋል። ዕብራውያን 9 ቁጥር 24 እንደሚናገር አሁን ስለ እኛ ሊታይ ወደዚያ ቀዳሚ ሆኖ ገብቷል። ስለኛ ሊታይ። ለዚህ ሊቀ ክህነት ዓላማው ከረጅም ባጭሩ ምንድነው ሲባል ከሰው መሃል ተመርጦ የእግዚአብሔር በሆነው ነገር ሁሉ ላይ ስለማን የሚሾም ነው? ስለ ሰው። ኦኬ ዋስ አለን? ተወካይ አለን? እስቲ ተወካይ አለኝ። የዛሬ 2000 ዓመት ፍርድ ቤቱ አቅም እንደሌለኝ አውቆ በዚያ ጠበቃ ሾሞልኛል። እግዚአብሔር በሌለህበት ጠበቃ ቆመ። ምን ሲባል ከመጣህም በኋላ አቅም እንደሌለህ ያውቃል። እንኳን ሳትመጣ በሌለህበት መተስ ምን ከመጣል እንዴ ነው ጠበቃ ላቆምልህ ቢል እግዚአብሔር ትከፍላለህ፣ ትችላለህ። ስለዚህ እግዚአብሔር አየና አሰበና ምንም ማንፈጥር ካልተፈጠረልን ምንም ማንፈጥር ካልተደረገልን ምንም ማድረግ ማንችል እንደሆነ ሲያቅ በጊዜ በሌለንበት ሳያመካከረን ጠበቃ ቆመልን። ምንም የለም አትኮፈስ፣ በኢየሱስ ነው ሁሉ ነገር። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ሰውየንም ኢትዮጵያ ውስጥ እግዚአብሔር ቀብቶኛል የሚሉ ሁሉ ኮንፈረንስ የሚያዘጋጁት የት ነው? ደቡብ፣ አዋሳ፣ አርባ ምንጭ፣ ሶዶ፣ ቦንጋ፣ ሆሳና። ጌታ ኢየሱስ ክርስቶስ ቢሆን ኖሮ በዚህ ምድር ላይ ኮንፈረንስ የሚያዘጋጀው እዛ አይሆንም። ኢየሱስ ክርስቶስ ቢሆን ኖሮ ወዴት ነበር የሚንቀሳቀሰው? ወደ ሰሜን ነበር፣ ወደ ሰሜን ነበር፣ ወደ ሰሜን ነበር የሚንቀሳቀሰው። አዎ ኢየሱስ። እስኪ ወንድ ከሆኑ መቀሌ ኮንፈረንስ አዘጋጁም ስፖንሰር እናደርጋቸው ነበር። እስኪ አንድ ጊዜ እጆቻችሁን ዘርጉ ወደ ሰሜን። እስኪ አንድ ጊዜ እግዚአብሔር በኢየሱስ ክርስቶስ ስም ሰላም ለሰሜን ይሁን። አሜን በሉ። እስኪ አንድ ጊዜ እጆቻችሁ ወንጌል ለሰሜን፣ ወንጌል ለሰሜን። እስኪ እጆቻችሁ ወንጌል ለሰሜን በሉ፣ ሰላም ለሰሜን፣ ፍቅር ለሰሜን በሉ። በረባሽ ባርኩ። እስኪ አንድ ጊዜ ለኛ ሰሜን ማንም አይመጣም ከኛ በተሻለ ባርኩ በኢየሱስ ክርስቶስ። በዛ ያለ ማንኛውም ክፉ አሰራር ወንጌል የገፋ ሰላምን የጠላ አውሬ በኢየሱስ የተመታ ይሆን። ከጥልቅ የተላከ ማንኛውም ክፉ የተከለከለ ይሆን። በዛ ያሉ ቅዱሳን የሚያስጨንቅ፣ በዛ ያሉ ዜጎቻችን የሚያስለቅስ ማንኛውም ክፉ ከለከል የተከለከለ ይሆን። እስኪ ሰላም ለሰሜን በሉ። ሰላም ለሰሜን። እስቲ ሄዱ አይሄዱ እንዴ? የት ሄዱ? ሐዋሳ የት ሄዱ? ሆሳና የት ሄዱ? ዱራሜ፣ ወላይታ ሶዶ፣ አርባ ምንጭ እንዴ የት ሄዱ? የዳነ ሰው ማጽናናት እስቲ ሂድ አይሄድም። አይሰጡም። ማይዛጋ እዚህ ጋር ነው። እንዶ በሚያስፈልጋችሁ ነገር ሁሉ ከጎናችሁ እንቆማለን። ሄዱ አትሄዱ እንደምንም ብሎ ሐዋሳ ይመጣል። እንደምንም ብሎ አለ ስትሉ ሶዶ ላይ አለ፣ ሆሳና ላይ አለ። ያሳዝናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ከሐሰተኞቹ ራሳችሁን ጠብቁ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።